እንዴት ናችሁልኝ? እንግዲህ ዛሬ ደግሞ ቤቢ ዋን የቤቢ ነጻ ቦክስ ስጦታ ውሰጂ ብለውኝ እየገባው ነው ማለት ነው። እንደምታዩት ቤቢ ዋን አልፍተር ነው ያለሁት። እስቲ ኪንደር ቫገን ምናምንም በዛው እናያለን። ከዛ ደግሞ የህፃን ስጦታችንን እናመጣለን ማለት ነው። ትልቅ ቤት ነው በጣም እንደምታዩት። ዋው በጣም የሚያምር ቤት ነው። የህፃናት ነገር ነው ያለው። ኪንደር ቫገን ባለቤት ይኸው ቀድሞ ዘጋ እያየ ነው። ያላችሁ በጣም ውድ ወይኔ ግን እውነት የህፃናት እቃ በጣም ተወዷል ከምላችሁ በላይ። ኪንደር ቫገን ከ1300 400 በታች የለም። ይሄ ጆይ ነው ምናምን የሚለው ራሱ እኮ ቆንጆ ነው ውዴ። ይሄኛው ግን ትልቅ ነው ለኔ ያላችሁ በጣም ያምር። እዚህ ጋር ደግሞ መሞከሪያ ቦታ አለ። እዚህ ጋር እንዴት ነው እግሩ ምናምን የሚለው የምትሞክሩበት ቦታ ነው። ይሄ እንደ ኮብልስቶንም አለ እና እስቲ በኋላ ደግሞ ቦክሱን ሳመጣ አብረን እናያለን። ያው ቦክሱን የቤቢ ዋን ሰጥታውኝ አሁን ይዤ ወጥቻለሁ። ስጦታውን ትንሽ ከበድ ይላል ግን ብዙም ትልቅ አይደለም ቦክሱ እና ውስጡ ደግሞ ምን እንዳለ አብረን የምንከፍተው ይሆናል ማለት ነው። የቤቢ ዋን ቦክስ ደግሞ ይሄንን ይመስላል። ውስጡ እዚህ ጋር መጮቻ አለ የህፃን ልጅ፣ እንዲሁም ደግሞ ዋይፕስ አለ እዚህ ጋር ፎሽቱሻ ማለት ነው። እዚህ ጋር ደግሞ ኮንዲሽነር አለ። ኦፍ ኮርስ ይሄ ለእናት ነው የሚሆነው፣ ትልቅ ነው እና ደግሞ አዲስ የተወለደ ልጅ ኮንዲሽነር ያው ፀጉር ስለሌለ ይጠቀማሉ ብዬ አላስብም። ሰው የኤላ ኮንዲሽነር ይሄንን ውስጥ አድርገውበታል ለኔ ማለት ነው። በዛም እዚህ ጋር ደግሞ የሚጠጣ ነገር አድርገውበታል። ይሄም ለእናት ነው። እዚህ ጋር እንግዲህ ያው እሽትል አይን ላገ ነው። ይሄም በብዛት ታውቁታላችሁ። ከዛን ደግሞ እዚህ ጋር ካርዶች አሉ። ካርዶቹ ያው ባስትን ለማድረግ ነው ለማንጠልጠል ወይ ደግሞ የሚለጠፍ ሽፒኔትስ አይን ሞናት አልት ያው አንድ ወር ሆኖኛል። ሽቢን ዳ ተወልጃለሁ እንደማለት ነው። ማይነ ኤርስቴሌሽን የመጀመሪያ ይሳቅ ምናምን እያለ ብቻ ይሄዳል። ሶ በሳቀ ቁጥር ወይ ደግሞ የሆነ ነገር ባደረገ ቁጥር ወይ ደግሞ መንቀሳቀስ ሲጀምር የሚለጠፉ ናቸው ማለት ነው። ሶ የቤቢ ዋን ስጦታ በአጠቃላይ ይሄንንና ይሄን ዋይፕስ፣ ይሄን ለእናት ማጫወቻና እሽትና አይላጋ እና ጠቅላላ እነዚህ ናቸው ማለት ነው የቤቢ ዋን ስጦታዎች። ከዛ ደግሞ ተጨማሪ እኔም ደግሞ ይሄንን ስትሪሊዘር የስቲም ስትሪሊዘር ገዝቼ መጣሁኝ። ይሄ ፊር ኢን ዋን ስለሆነ ለብዙ ነገር ይጠቅማል። ለጦጦ ለእንትን ለማለት ለመቀቀል፣ እንዲሁም ደግሞ ለምግብ በኋላ 6 ወር ሲሞላቸው ህፃናቶች ምግባቸውን በዚህ ማብሰል ይቻላል ማለት ነው። በዘይት ማብሰል ካልተፈለገ ወይም መጥበስ ካልተፈለገ በዚህ ማብሰል ይቻላል ወይ ደግሞ ማሞቅ ይቻላል። የጦጦውን ጭንቅላት ደግሞ እዚህ ውስጥ መቀቀል ይቻላል ማለት ነው። ሶ ያለው ነገር ይሄ ነው። አመሰግናለሁ።